ሁላችንም ባለንበት ስፍራ ላይ ያዕቆብ 2ን እናወጣና አብረን እናነባለን። ያዕቆብ 2:17ን እናወጣለን። ከ14 ጀምሬ በክርስቶስ ኢየሱስም እናነባለን አብረን። ወንድሞች ሆይ እምነት አለኝ የሚል ሥራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ወንድም ወይንም እህት ራቁታቸውን ቢሆኑ የዕለት ምግብን ሊያጡ ከእናንተ አንዱ በደህና ሂዱ፣ እሳት ሙቁ፣ ጥገቡም ቢላቸው ለሰውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል? እንደዚሁም ሥራ የሌለው እምነት ቢኖር በራሱ የሞተ ነው። ነገር ግን አንድ ሰው አንተ እምነት አለህ፣ እኔም ሥራ አለኝ፣ እምነትህ ከሥራዬ ለይተህ አሳየኝ፣ እኔም እምነቴን በሥራዬ ያሳይሃለሁ ይላል። እግዚአብሔር አንድ እንደሆነ አንተም ታምናለህ፣ መልካምም ታደርጋለህ። አጋንንትም ደግሞ ያምናሉ ይንቀጠቀጡማል። አንተ ከንቱ ሰው እምነት ከሥራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? አባታችን አብርሃም ልጁን ይስሐቅን በመሠዊያው ባቀረበ ጊዜ በሥራ የጸደቀ አልነበረምን? እምነት ከሥራው ጋር አብሮ ያደርግ እንደነበረ በሥራም እምነት እንደተፈጸመ ትመለከታለህን? መጽሐፍ አብርሃምም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔርም ወዳጅ ተባለ። ሰው በእምነት ብቻ ሳይሆን በሥራ እንዲጸድቅ ታያላችሁ። እንደዚሁ ጋለሞታይቱ ረዓብ ደግሞ መልእክተኞችን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በሥራ አልጸደቀችምን? ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁ ደግሞ ከሥራ የተለየ እምነት የሞተ ነው። እግዚአብሔር ስም የተመሰገነ ይሁን። በተለይ ስለ እምነት ያዕቆብ በሚጽፍበት ጊዜ ጠለቅ ያለ ስለ እምነት ያለውን ነገር አብራርቶ ይጽፋል። ስለ እምነት እኔ አሁን ቁጥር 17 ብቻ ያለውን ብዬ ወደሚቀጥለው ነገር ያልፋለሁ። እውነተኛ እምነት የሚገለጠው በታዛዥነትና በድርጊት ከእግዚአብሔር ቃል በሚስማማ መንገድ ነው። አለበለዚያ ወገኖቼ የሚሆነው የሞተ እምነት ነው። ከእግዚአብሔር ቃል ጋር የማይስማማ ሕይወት፣ ከእግዚአብሔር ቃል ጋር የማይስማማ እምነት፣ ከእግዚአብሔር ቃል ጋር የማይስማማ ነገር ሁሉ የሞተ እምነት እንደሆነ መጽሐፍ ቅዱስ ይነግረናል። የእግዚአብሔርን ቃል ሲናገር እንዲሁ ሥራ የሌለው እምነት የሞተ ነው ብሎ ያዕቆብ 2:17 ላይ ይናገራል። ስለዚህ አባቶች እምነታቸውን እንዴት እንደገለጡት ከወደ ታች ወረድ ብላችሁ እነ አብርሃምን ያነሳል። እነ አብርሃምን አምስቶ ያሳያቸዋል። ከዛም በኋላ ረዓብን ወስዶ ያሳያቸዋል። ስለ ረዓብም ይናገራል፣ ስለ አብርሃም ያነሳል። እኔ አሁን ስለ አብርሃምና ስለ ረዓብ ልናገር ሳይሆን ስለ እምነት የሚሰራ እምነት፣ በስራ የሚገለጥ እምነት ምን መምሰል አለበት የሚለውን ነገር ነው መመልከት ያለብን። ክብር ለኢየሱስ ይሁን። ማቴዎስ 5:16 ላይ የእግዚአብሔር ቃል እንደዚህ ይላል፣ እንዲሁም መልካሙን ስራችሁን አይተው በሰማይ ላይ ያለውን አባታችሁን እንዲያከብሩ ብርሃናችሁ በሌሎች ፊት ሁሉ ይብራ ብሎ ይናገራል። እና እውነተኛ እምነት መኖር ማለት ብርሃንን ማብራት ማለት ነው። እምነተኛ እውነት መኖር ማለት የተገለጠ ሕይወት ይዞ መኖር ማለት ነው። ክብር ለኢየሱስ ይሁን። ብርሃን በነገራችን ላይ ባህሪው ጨለማን ይገፋል። ብርሃን ባለበት ቦታ ላይ ጨለማ አይኖርም። ብርሃን ባለበት ቦታ ላይ መደናገር፣ ግራ መጋባት አይኖርም። ብርሃን ባለበት ቦታ ላይ ወገኖቼ የማይታየው ነገር ይታያቸዋል፣ የተሰወረው ነገር ይገለጠላቸዋል። እግዚአብሔር ቃል ሲናገር መልካምን ስራችሁን አይተው የሰማዩን አባታችሁ እንዲያከብሩ ይላል። ስለዚህ ብርሃንን በመልካም ስራ አድርጎ ያሳየናል። ማቴዎስ ደግሞ አንድ አማኝ ተግባር ለእምነታችሁ ምስክር ሆኖ እግዚአብሔርን ያከብራል። ወገኖቼ አመንን ስንል ምናምነውን ነገር መኖር ስንጀምር ሰዎች ያንን አይተው እግዚአብሔርን ያከብሩታል። ክብር ለኢየሱስ ይሁን። በእምነት የምትኖረው ኑሮ ለእግዚአብሔር ክብር ይሆናል። ለአንተ ጥቅም ብቻ ሳይሆን የመጀመሪያው ለእግዚአብሔር ክብር ይሆናል። መልካሙን ስራችሁን አይተው የሰማዩን አባታችሁ እንዲያከብሩ፣ መልካሙን ስራችሁን አይተው የሰማዩ አባታችሁ እንዲያከብሩ ብርሃናችሁ በሰው ሁሉ ፊት እንዲሁ ይብራ ይላል። ክብር ለኢየሱስ ይሁን። ምን እያለ ነው? ስራችሁ በሰው ሁሉ ፊት ይገለጥ። የተሰወረ ስራ
አይኑራችሁ። የተደበቀ በጨለማ የሚደረግ ነገር አይኑራችሁ። ስራችሁ ሁሉ በሰው ሁሉ ፊት ይከበር። በሰው ሁሉ ፊት በሚገለጥበት ጊዜ በዚህ ስራችሁ ሰዎች ማንን ያከብራሉ ይላል? እግዚአብሔርን አምላካችሁን ያከብራሉ ይላል። ለእግዚአብሔር ክብር በኢየሱስ ስም መኖር የምንችልበት ጸጋ ይብዛልን። አሜን ትላላችሁ ወገኖቼ? ነገሮች ስለተመቹን ወይንም ደግሞ ስለሚከናወኑ ብቻ አንኖርም፣ አናደርገውም። የምናደርገው ሁሉ ለስሙ ክብር ነው። የምንኖረው ሁሉ ለስሙ ክብር ነው። በእኛ መኖር ምክንያት አምላክ እግዚአብሔር ሊከበር ይገባዋል። ባንተ መኖር ምክንያት፣ ባንተ ስራ ምክንያት፣ ባለህበት ቦታ ላይ በምትንቀሳቀሰው እንቅስቃሴ ምክንያት ተደርጎ እግዚአብሔር መከበር አለበት። ምክንያት ተደርጎ እግዚአብሔር መፈራት አለበት። ያ በሚሆንበት ጊዜ ብርሃና እንደ ብርሃን ነው የሚበራው ነው የሚለው። የእግዚአብሔር ስም የተመሰገነ ይሁን እና ስራ የተገለጠ ነው። ጌታ ኢየሱስ እንደዚህ አለ በዮሐንስ 14:15 ላይ ብትወዱኝ ትእዛዜን ጠብቋል። ክብር ለኢየሱስ ይሁን። ይህንን ትእዛዝ እንድንጠብቅ ከሚፈልግበት አንደኛው ከፍቅር የተነሳ ነው። የእግዚአብሔር ትእዛዝ መታዘዝ በእርሱ ላይ ያለን እምነት ፍቅርን የምንገልጥበት መንገድ ነው። እግዚአብሔርን ስንታዘዘው እግዚአብሔርን እስከዚህ ድረስ እወድሃለሁ እያልን ነው። እግዚአብሔርን ስንታዘዘው ለእግዚአብሔር እስከዚህ ድረስ እኖራለሁ እያልን ነው የምንገልጠው። በአንደበታችን ብቻ እግዚአብሔር ሆይ እንወድሃለን ብቻ እንለው። እውነተኛ ክርስቲያን በአንደበቱ ብቻ መውደዱን አይገልጽም፣ ፍቅሩን አይገልጽም፣ በስራም ነው የሚገልጠው። ክብር ለኢየሱስ ይሁን። እውነተኛ እምነት ያለው ሰው በስራ ነው። ብዙዎቻችን ዝማሪያችን እወድሃለሁ ነው፣ አፈቅርሃለሁ ነው፣ እንዲሆንልሃለሁ ነው። እሱ ብቻ አይበቃም፣ በስራ ተገለጥ ነው። አጠገብ ያለውን ሰው በስራ ተገለጥ በሉት። ፍቅርህን በስራ ግለጠው በሉት። እግዚአብሔርን ከወደግነው፣ እግዚአብሔርን የምናፈቅረው ከሆነ፣ እግዚአብሔርን የምንፈራው ከሆነ፣ በእውነት እግዚአብሔርን እያመንን ከሆነ እምነታችን መገለጥ ያለበት በስራ ነው። የእግዚአብሔር ስም የተመሰገነ ይሁን። እምነታችን መገለጥ ያለበት በስራ ነው። የዕብራውያን ጸሐፊ ምዕራፍ 11 ቁጥር 1 ላይ እንደዚህ ይላል፣ እምነት ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የምንሆንበት የማናየውም ነገር እውን መሆኑን የምንረዳበት ነው ይላል። እና ማስረጃ አይታይም። ስታምን የሆነ ማስረጃ ነገር አታይም። ነገር ግን የማይታየውን ነገር ተስፋ የምታደርገው ነገር ታያለህ፣ ታምናለህ፣ ከዛ በኋላ ትጨብጠዋለህ። እግዚአብሔር ስም የተመሰገነ ይሁን። አሜን ትላላችሁ። ስለዚህ አመንን ስትል የእግዚአብሔር ፍቅር በውስጥ ገብቷል። የእግዚአብሔር ፍቅር ደግሞ የሚገለጥ ነው። ከሚገለጥበትም አንደኛው ያመነ ሰው ወንጌልን ለፍጥረት ሁሉ ይናገራል። ያመነ ሰው አጠገቡ ላለው ለማያምን ሰው ይናገራል። የእግዚአብሔር ቃል ፍቅር ግድ ስለሚለው ነው። አሜን ትላላችሁ። እግዚአብሔር ቃል ሲናገር ገላትያ ምዕራፍ 5:22-23 እንደዚህ ይላል፣ የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው። አማኝ እንግዲህ ወገኖቼ እምነት የሚገለጠው በመንፈስ ቅዱስን ፍሬ ስለሆነ ሰው ሲያምን የመንፈስ ቅዱስ ፍሬ በሕይወቱ ይገለጣል። የተገለጠ ሕይወት መኖር ይጀምራል። የተገለጠ ብርሃንን በምድር ላይ ማብራት ይጀምራል። ጌታ ስም የተመሰገነ ይሁን። አሜን። እግዚአብሔር ስም የተመሰገነ ይሁን። እምነት ለማሳየት ምስራቹን ለሌሎች ማካፈል ይገባናል። አመንን ካልክ ያመንከውን ነገር ለሌሎች መናገር ማፈር የለብህም። አመንን ካልክ ያመንከውን ነገር በሌሎች ፊት ለመኖር መቸገር የለብህም። እውነተኛ እምነት የሚገለጥ ነው። በጌታ በኢየሱስ ክርስቶስ ስም የሚገለጥ እምነት በሕይወታችን ይገለጥ። እረ እኔ ልባርካችሁ፣ በኢየሱስ ስም ተገለጡ። በኢየሱስ ስም ምድሪቷን በእምነታችሁ ሙሉት። እግዚአብሔርን የሚያምኑ ሰዎች ተብላችሁ ይነገርላችሁ። ስለ እግዚአብሔር ሲነሳ እናንተን ለምሳሌነት ሰዎች ያንሷችሁ። በኢየሱስ ስም በዚህ ባርካችኋለሁ። ተባረኩ። አሜን ትላላችሁ። እምነትን ማሳየት እምነትን ስታካፍል ነው። ሮሜ 10:9-10 ላይ እንደዚህ ይላል፣ ኢየሱስ ጌታ ነው ብለህ በአፍ ብትመሰክር እግዚአብሔርን ከሙታን እንዳስነሳው በልብ ብታምን ትድናለህ። ወገኖቼ የልብ ብቻ አይደለም እምነት፣ የአንደበት ምስክር ነው። አሜን። የልብ ብቻ አይደለም እምነት፣ የአንደበት ምስክር ነው። በጣም የሚያስገርመኝ
እኔ ሄድኩበት አካባቢ በጣም ብዙ ክርስቲያኖች አሉ ተብሎ የሚታመንበት ቦታ ነው። ለወንጌል አገልግሎት ወጥተን ግን እያገለገልን እያለን ክርስቲያኖች የተባሉትን ሰዎችን አገኘናቸውና እንደዚህ ብለን ጠየቅናቸው። ዛሬ ብትሞት መንግስተ ሰማያት እንደምትገባ እርግጠኛ ነህን ብለን ጠየቅናቸው። ብዙ ሰዎችን የጠየቅነው እሱን እግዚአብሔር ያውቃል። እንደዚህ የምትሉ ወንድሞች አላችሁ? ለመዳናችሁ እርግጠኞች ካልሆናችሁ ለመዳናችን እግዚአብሔር ያውቃል ብላችሁ የምታስቡ ከሆነ ዛሬ እነግራችኋለሁ፣ ኢየሱስ ክርስቶስ እውነተኛ አዳኝ። አሜን ትላላችሁ? እውነተኛ አዳኝ ስለሆነ አንጠራጠርም። እውነተኛ አዳኝ ስለሆነ ስለ መዳናችን ምንም አይነት ጥርጣሬ ሊገባን አይችልም። ሰዎች ለምንድነው ወንጌልን ለሰዎች የማይናገሩበት አንደኛው ከገባኝ ምክንያት አንደኛው ምን እንደሆነ ታውቃላችሁ? ራሳቸው ስለ መዳናቸው እንኳን እርግጠኞች ስለማይሆኑ ነው። ስለ መዳናቸው እርግጠኞች ስለማይሆኑ ነው። ስለ መዳኑ እርግጠኛ የሆነ ሰው ዝም ማለት አይችልም። ስለ መዳኑ እርግጠኛ የሆነው ሰው ወገኖቼ መድኃኒትን ያገኘና የዳነ ሰው ቀድሞ በነበረበት በሽታ ሰው ሲሰቃይ ሲያይ ያንን መድኃኒት ባይናገር ጨካኝ ሰው ነው እሱ። የዳነበትን መንገድ ባይናገር ወገኖቼ እረፍት ያልነበረን ሰዎች ነን። ምን ሰቃይ ሰዎች ነበርን። በኃጢአት ህይወት የተጨማለቅን ሰዎች ነበርን። አጋንንቶችን በተለያየ መንገድ እናመልክ ነበር። ከዚህ ሁሉ ነፃ ያወጣን የናዝሬቱ ኢየሱስ ነው። ያሳረፈን የናዝሬቱ ኢየሱስ ነው። እረፍት እንዲኖረን ያደረገ የናዝሬቱ ኢየሱስ ነው። ህይወታችንን የለወጠ የናዝሬቱ ኢየሱስ ነው። ሳንናወጥ በሰላም በሌሊት እንድናደር ያደረገን የመዳናችን ውጤት ነው። አሜን ትላላችሁ? ሰው ከዳነ አንደበቱ ይከፈታል፣ ኢየሱስ ጌታ ነው ይላል። ሰው ከዳነ ወገኖቼ በልብ ብቻ ባመን ሳይሆን አንደበቱ ተከፍቶ ይናገራል። ሲያጠገባችሁ ያለውን ሰው ዛሬ ብትሞት የት ነው የምትሄደው በሉት። መቼም ክርስቲያን ሞት መፍራት የለበትም። ዛሬ ብትሞት የት ትሄዳለህ በሉት። መዳንህ እርግጠኛ ነህ ወይ በሉት። አዎ እርግጠኛ ካልሆናችሁ ግን ዛሬ እርግጠኛ ሁኑ። እንደገና ኢየሱስ ክርስቶስን መቀበል ክፋት የለውም። ኢየሱስ ክርስቶስ ከሞት ያደናል፣ ከዘላለም ሞት ያደናል። ኢየሱስ ክርስቶስ የዘላለም ሕይወትን ይሰጣል። ኢየሱስ ክርስቶስ በምድር ላይ እረፍትን ይሰጣል፣ በምድር ላይ ሰላምን ይሰጣል፣ በዛም ደግሞ የዘላለም ሕይወት ይሰጣል። አሜን ትላላችሁ? ስለዚህ በዚህ እርግጠኛ ልትሆኑ ይገባችኋል ወንድሞቼ። የተገለጠ እምነት በእምነትህ ስለ መዳንህ እርግጠኛ ያደርግሃል። እየፈራህ አትኖርም። እንቅፋት በመታ ቁጥር በቃ ከዘላለም ሕይወት ተሰረስኩኝ ብለህ የሚል ስጋት ውስጥ አትገባም። አንድ ጊዜ በኢየሱስ ክርስቶስ ካመንክ ድነሃል። አጠገብ ያለውን ሰው ድነሃል በሉት። ክብር ለኢየሱስ ይሁን። የራስህን ስራ ከክርስቶስ ስራ ጋር አትደባልቀው። ለመዳንህ ምንም የከፈልከው ዋጋ፣ የወጣኸው ዳገት፣ የወረድከው ቁልቁለት የለም። በስለት አልዳንክም። ኢየሱስ በነፃ ዳነ። እግዚአብሔር ስም የተመሰገነ ይሁን። ስለዚህ የተገለጠ እምነት ምን አለው? ምስክርነት አለው። የተገለጠ እምነት ምስክርነት አለው። አንደበቱ ይከፈታል። ለሌሎች ወንጌልን ለመናገር አንደበቱ ይከፈታል። በጌታ በኢየሱስ ስም ሉጋም ከሆነ ህይወት በኢየሱስ ስም ያውጣችሁ። ከሚለጉም ህይወት በኢየሱስ ስም ያውጣችሁ። እንዳትናገሩ ከሚከለክል ህይወት በኢየሱስ ስም ያውጣችሁ። የሚያናግር የመንፈስ ቅዱስ ኃይል ያግኛችሁ። ዝም እንዳትሉ እሳት የሚሆንባችሁ የጌታ መንፈስ በኢየሱስ ስም ያግኛችሁ። እምነት ከሚገለጥበት አንደኛው መመስከር ነው። አሜን። መመስከር ነው። ተናገር። አጠገብ ያለውን ሰው ዝም አትበል ተናገር በሉት። ዝም በል የሚል ሰይጣን ራሱ ዝም ይበል በሉት። ክብር ለኢየሱስ ይሁን። እምነት በስራ ሲገለጥ፣ እምነት በስራ ከሚገለጥበት አንደኛው ላላመኑ ሰዎች ወንጌልን ማካፈል ነው፣ መናገር ነው። የዳንክበትን፣ እረፍት ያገኘህበትን፣ ሰላም ያገኘህበትን፣ ተዘለህ እንድትቀመጥ ያደረገህን፣ ጤናማ ያደረገህን፣ አስተሳሰብህን የለወጠውን፣ እንደ ሌላ ሰው ያደረገህን፣ አዲስ ሰው ያደረገህን እርሱ መድኃኒት የሆነውን ኢየሱስን ለሰዎች ንገር። አሜን።
ክብር ለኢየሱስ ይሁን። እምነት በስራ ለመግለጽ ምን ማድረግ ያስፈልጋል ካላችሁ የመጀመሪያው ነገር ለእግዚአብሔር ድምጽ መታዘዝ ያስፈልጋል። አጠገብ ላለው ሰው ለእግዚአብሔር ድምጽ ታዘዝ በሉት። ክብር ለኢየሱስ ይሁን። ያዕቆብ 1:22 ላይ እንደዚህ ይላል፣ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ ይላል። የሚገርም ነገር ነው። ቃሉ ምንም የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ሰሚ ብቻ አትሁን። የሰማኸውን ነገር ኑረው። የሰማኸውን ነገር አድርገው። ለሰማኸው ነገር ዋጋ ክፈል። አንዳንድ ጊዜ ጽድቅ ዋጋ ያስከፍላል፣ ግን እግዚአብሔር ደግሞ ዋጋን ይከፍላል። አሜን። አስከፍሎ ብቻ አይተውህም፣ ዋጋን ይከፍልልሃል። እግዚአብሔር በጊዜው ከፍ ያደርጋል። ከታመንክለት፣ ለእግዚአብሔር ከታመንክለት፣ በምትሰማው ነገር የምትኖር ከሆነ፣ የምትሰማው ነገር ለማድረግ የእግዚአብሔርን ጸጋ እየለመንክ በዛ ጸጋ የምትመላለስ ከሆነ እግዚአብሔር ደግሞ በጊዜው ዋጋ ይከፍላል። አሜን ትላላችሁ? ጌታ ስም የተመሰገነ ይሁን። ዘፍጥረት 22 ላይ እንደዚህ ይላል፣ ቁጥር 17 ላይ ለአብርሃም የተነገረው ነው። በእርግጥ እባርክሃለሁ፣ ዘርህን እንደ ሰማይ ከዋክብት እንደ ባህር ዳር አሸዋም አበዛዋለሁ፣ ዘሮችም የጠላቶችን ደጅ ይወርሳሉ። ቃሌን ስለሰማ የምድር ሕዝቦች ሁሉ በዘርህ ይባረካሉ አሉ። ክብር ለኢየሱስ ይሁን። የአብርሃም የመባረኩ ዋና ምክንያት ምንድነው ሲል ለሰማው ድምፅ መታዘዙ ነው። ለሰማው ድምፅ መታዘዙ ነው ወገኖቼ። ለሰማው ድምፅ ስለታዘዘ ውጣ ሲባል ከወገኖቹ ከዘሮቹ መካከል ተለይቶ ስለወጣ፣ መስዋዕትን አቅርብ ሲባል ያለ ጥርጣሬ በስንት ዘመን ጠብቆ ያገኘውን ልጁን ለመሰዋት ስለሄደ፣ እግዚአብሔርን ስላልተጠራጠረው ስለታዘዘው፣ ወገኖቼ እግዚአብሔር ቃሌን ስለሰማሃለው በጌታ በኢየሱስ ስም የሰማችሁትን ቃል ማድረግ የምችሉበት ጸጋ ይብዛላችሁ። ቃሌን ስለሰማህ የምድር ሕዝቦች ሁሉ በዘርህ ምን ያደርጋሉ? ይባረካሉ። ለምን? ቃሌን ስለሰማህ። ቃሉን የምትሰሙ ብቻ አትሁኑ፣ እግዚአብሔር አድራጊዎች ያደርጋችሁ። አሜን ትላላችሁ? ስታደርጉ ወንድሜ ለዘርህ ትተርፋለህ። ስታደርግ ለትውልድ ትተርፋለህ። ስታደርግ ለልጆች ለልጆች ትተርፋለህ። ስታደርግ ለሚቀጥለው ትውልድ ሁሉ ትተርፋለህ። የእግዚአብሔር ቃል ሲናገር እነ ጴጥሮስ በታሰሩበት ስፍራ ላይ ለእስረኛው ሲናገሩ እንደዚህ አለ፣ እመን አንተም ቤተሰብህም ትድናላችሁ አለ። ክብር ለኢየሱስ ይሁን። ወንድሜ ሰምተህ ስታደርግ ለሌላው የመዳን ምክንያት ትሆናለህ። አይዞ ለሌላው መዳን ምክንያት ትሆናለህ በሉት አጠገባችሁ ያለውን ሰው። ዘጸአት 15:16 ላይ ደግሞ እንደዚህ ይላል፣ እርሱም አለ የአምላካችሁን የእግዚአብሔር ያህዌን ድምፅ በጥንቃቄ ብትሰሙ። በምን? በጥንቃቄ ብትሰሙ፣ በፊቱም ትክክል የሆነውን ብትፈጽሙ፣ ትእዛዙን ልብ ብትሉና ሥርዓቱን ሁሉ ብትጠብቁ፣ በግብፃውያን ላይ ያመጣውን ማንኛውም አይነት በሽታ በእናንተ ላይ አላመጣም፣ ፈዋሻችሁ እኔ እግዚአብሔር ነኝ ይላል። ክብር ለኢየሱስ ይሁን። እዚህ ላይ አንድ የተምታታብን ያለ ነገር ይመስለኛል። አንድ የተምታታ ነገር ያለ ይመስለኛል። ምንድነው የተምታታ ያለ ነገር የሚመስለው? ወገኖቼ መዳናችን በክርስቶስ ኢየሱስ ዋጋ በመክፈል ተፈጽሟል። ክብር ለኢየሱስ ይሁን። ከዚህ የተነሳ ደግሞ ምን ተቀብለናል? የእግዚአብሔርን ጸጋ ተቀብለናል። በብሉይ ኪዳን የነበሩ ተስፋዎችን የተገባላቸው የተሰጡ ትእዛዛት በአጠቃላይ በማድረጋቸው ሰዎች በምድር እንደሚባረኩ፣ ፈውስ እንዲሆንላቸው፣ ከሌሎች ተለይተው እግዚአብሔር እንደሚባርካቸው ብዙ የተገባላቸው የተስፋ ቃል አለ። ነገር ግን በብሉይ ኪዳን ላይ ስለ ዘላለም ሕይወት የተገባ የተስፋ ቃል የለም። ስለ ምድራዊ ነገር ነው የተገባው ቃል። ግን
አዲስ ኪዳን ላይ መጣና በክርስቶስ ኢየሱስ የዘላለም ሕይወት ተሰበከልን። እኔና እናንተም ደግሞ የዘላለም ሕይወት ነዋሪዎች ያደረገን። አሜን ትላላችሁ። ነገር ግን እዚህ ላይ ስንገባ በጸጋ የዳነው በክርስቶስ ኢየሱስ ሥራ ነው። ሌሎች ግን በምድር ላይ ለሚመጡ በረከቶች በአጠቃላይ እግዚአብሔር ለተስፋው ቃል የገባውን ግዴታ መፈጸም ካንተ ይጠበቃል። አሜን ትለበለኝና ውሰድ። ለምሳሌ ያህል በዚህ ቦታ ላይ በፊቱ ትክክል የሆነውን ብትፈጽሙ በፊቱም ትክክል የሆነውን ብትፈጽሙ ትእዛዛቱን ልብ ብትሉ ሥርዓቱን ሁሉ ብትጠብቁ በግብፅ ላይ ያመጣሁትን በሽታ አላደርስብህም፣ እኔ ፈዋሽህ እግዚአብሔር ነኝ ይላል። ወገኖቼ በክርስቶስ ኢየሱስ መሆን ወንድሜ የእግዚአብሔርን ሥርዓት እንዳትኖረው አያደርግም። እንደውም የእግዚአብሔር ጸጋ ስለሚመጣልህ የበለጠ መኖር እንድችል ይረዳሃል። አሜን ትላላችሁ። አስቡ፣ ማቴዎስ 5 ጀምራችሁ እስከ ማቴዎስ 7 ድረስ ሄዳችሁ ብትመለከቱ ክርስቲያን የሚኖርበትን መርህ ነው እዚያ ቦታ ላይ የምታገኙት። መርህን ያሳያል። ይህ መሪ ደግሞ ከብሉይ ኪዳን የበለጠ የከረረ መርህ ነው። እዛው ቦታ ላይ የከረረ ነገር ነው። ታዲያ መፈጸም አይቻልም ብለን አንተውም። ምክንያቱም ልንፈጽምበት የምንችልበት የእግዚአብሔር ጸጋ ተቀብለናል። አጠገብህ ያለውን ሰው እግዚአብሔር ጸጋ ተቀብለሃል በሉት። ከማቴዎስ 5 እስከ ማቴዎስ 7 ያለው ክፍል ኢየሱስ ክርስቶስ ሲመጣና ሺህ ዓመት ሲነግስ የምትኖረው ኑሮ አይደለም፣ በዚህ የምትኖረው ኑሮ ነው። አሜን በለኝና ውሰድ። እግዚአብሔር ስም የተመሰገነ ይሁን። እምነት በሥራ ለመግለጥ ለተጻፈው ቃል መታዘዝን ይጠይቃል። የተጻፈውን ቃል መኖርን ይጠይቃል። እግዚአብሔር ቃል ሲናገር እንዲህ ይላል፣ በሥርዓቴ ብትሄዱ ይላቸዋል። ዘሌዋውያን 26 ቁጥር 3 ላይ ትእዛዜም በጥንቃቄ ብትጠብቁ ዝናብን በወቅቱ እሰጣችኋለሁ፣ ምድሪቷ እህሏን የሜዳ ዛፎችም ፍሬያቸውን ይሰጣሉ ይላል። ቆይ ጌታ ኢየሱስ አዲስን ትእዛዝ እሰጣችኋለሁ ካለ በኋላ የአዲስ ትእዛዝ ምንድን ነው ሲል በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ እግዚአብሔር አምላክን ውደድ፣ ጓደኛህንም እንደራስህ አድርገህ ውደድ ይላል። ሕግም ነቢያትም ሁሉ በዚህ ላይ ተንጠልጥለዋል ይላል። የእግዚአብሔር ስም የተመሰገነ ይሁን። ወገኖቼ በፍቅር በመኖር ስትጀምር የእግዚአብሔር እውነት መኖር አያቅትም። አሜን ትለኛለህ? አጠገብ ያለውን ሰው ያልኩት ካልገባው ንገረው። በፍቅር መኖር ስትጀምር በሉት የእግዚአብሔርን እውነት መኖር አያቅትም በሉት። እግዚአብሔር ጸጋን ሰጥቷል በሉት። ክብር ለኢየሱስ ይሁን። ለመኖር እንኳን ቢያቅት ቲቶ ምዕራፍ 2 ቁጥር 11 ላይ ሄዳችሁ ትመለከቱ ጸጋ ተገልጧል ይላል። ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን ክርስቶስ ኢየሱስ እንድንጠብቅ በዚህ ዘመን እንዴት መኖር እንደምንችል ያስተምረናል ይላል። የእግዚአብሔር ጸጋ ለመኖር ያስተምራል። አሜን በለኝና ውሰድ። ተናጋሪ ብቻ አትኑ። በኢየሱስ ስም በሕይወትህ የእግዚአብሔር እውነት ይገለጥብህ። የተገለጠ ጸጋ አለ። ጸጋው አይፋፋም። ጸጋው አይቻልም እንድንል አያደርገንም። ጸጋው እንድንችል ያደርገናል። ጸጋው ክርስቶስን መስለን እንድንኖር ያደርገናል። ጸጋው እግዚአብሔርን ለመምሰል እንድንችል ያለማምደናል። አረ አሜን በለኝና ውሰድ። ግድ የለም። እግዚአብሔር ስም የተመሰገነ ይሁን። ለዚህ ነው ስለ ስኬት ኢያሱ ሲናገር ኢያሱ ምዕራፍ 1 ቁጥር 8 ላይ እንደዚህ ይላል፣ ይህ የሕግ መጽሐፍ ካፍ አይለይ፣ በውስጡ የተጻፈውን ሁሉ በጥንቃቄ እንድትፈጽመው ቀንም ሆነ ሌሊት ከሐሳብህ አትለየው። ይህንን ካደረክ ያሰብከው ይቃናልሃል ይሳካልሃልም ይላል። የስኬት መንገድ ቃሉን መኖር፣ ቃሉን ማሰላሰል፣ ቃሉን ማሰብ ነው። አሜን። የስኬት መንገድ ብዙ የስኬት መጽሐፍቶችን ማንበብ አይደለም። የስኬት መጽሐፍ ይሄ ነው። ክብር ለኢየሱስ ይሁን። ይህ ቃል ቀንን ስታስበው ሌሊትም ስታስላስለው በመንገድ ሁሉ ምን ያደርግልሃል? ይሳካልሃል፣ ይከናወንልሃል። እስቲ ከኔ ጋር በሉ የእግዚአብሔር ቃል በሉ እስቲ። የማይሻር ሁል ጊዜ የሚኖር ለዘላለም የሚሰራ እግዚአብሔር መንፈስ ያለበት የእግዚአብሔር ቃል ነው።
ክብር ለኢየሱስ ይሁን። ይሄ ቃል አይሻርም፣ ይሄ ቃል አይለወጥም። በአባቶቻችን ዘመን ሰርቷል፣ አሁንም ይሰራል፣ በሚቀጥለውም ዘመን ይሰራል። የስኬት መንገድ ቃሉን ማሰላሰል ነው። የስኬት መንገድ ቃሉን ማሰላሰል ማድረግም ነው። ወገኖቼ ብዙ ስፍራ ላይ መርገጥ ስኬትን አያመጣም። እዚህ እውነተኛው ብርሃን ረገጥክ፣ በሚቀጥለው ሙሉ ወንጌል ረገጥ፣ በሚቀጥለው ህይወት ብርሃን ረገጥ፣ በሚቀጥለው ዩጋ ሄድክ፣ በሚቀጥለው ከሌጋ ሄድ፣ የትም ቦታ ረገጥ፣ እዚህ ያለው እዛም ያለው ኢየሱስ ነው። እዛ ያለው ኢየሱስ እዚህም ያለው ኢየሱስ ነው። አንዳንድ ሰዎች ከሰው ጋር ሲጣሉ ቸርች ይቀይራሉ። ሳትታረቅ ቸርች አትቀይር። መቀየር መብት ነው፣ ግን ታርቀ ቀይር። እዛም የሚመለከው ኢየሱስ ነው። አሜን ትለኛለህ? ስለዚህ ወንድሞቼና እህቶቼ የስኬት መንገድ ቃሉን መኖር ነው። ቃሉን ማሰላሰል። የጌታ ስም የተመሰገነ ይሁን። ኢያሱ 14 ቁጥር 9 ላይ ለካሌብ እንደዚህ ይላል። ካሌብ አትችልም በተባለበት ጊዜ በቃ ጉልበት የለህም፣ አቅም የለህም፣ አሁን ደክመሃል፣ እርጅና መጥቶብሃል በተባለበት ጊዜ እሱ እንደዚህ አለ። ስለዚህ ሙሴ በዚያች ዕለት የአምላኬን የእግዚአብሔርን በፍጹም ልብ ተከትለኸዋልና እግርህ የረገጣትን ምድር ለዘላለም ያንተና የዘር ርስት ትሆናለች ብሎ ማለልኝ። ስለዚህ እግዚአብሔር አሁንም ስለሚሰራ ተራራማውን አገር ስጡኝ አለ። ክብር ለኢየሱስ ይሁን። በእርጅናው ዘመን ተራራማውን አገር ወረሰ። ደህና ናችሁ? ክብር ለኢየሱስ ይሁን። በፍጹም ልብ ስትከተለው የረገጥከውን ምድር ያወርሳል። እድሜህ አይከለክልህም። ችሎታ ላይኖር ይችላል፣ እውቀት ላይኖር ይችላል፣ ምንም አይነት ጉልበት ላይኖር ይችላል። ጉልበት ማይኖርህ ጉልበተኛው እግዚአብሔር ካንተ ጋር ይሆናል። እውቀት ባይኖርህ ሁሉን የሚችለው ሁሉን አዋቂው እግዚአብሔር ካንተ ጋር ይሆናል። ችሎታ ባይኖርህ በሁሉ ላይ ባለስልጣን የሆነው እግዚአብሔር ካንተ ጋር ሆኖ የረገጥከው ምድር እግዚአብሔር ያወርሳል። በፍጹም ልብ ተከተለው በሉት አጠገብ ያለውን ሰው። በፍጹም ልብ መከተል ማለት ሁለት ሐሳብ መያዝ ማለት አይደለም። ሲመች መሄድ፣ ሳይመች ሌላው ቦታ መሄድ አይደለም። በፍጹም ልብ መከተል ማለት በአንድ ልብ ጥርጣሬ በማይኖረው በአንድ መንገድ እርሱን መከተል ማለት ነው። አሜን ትላላችሁ? ኢየሱስ መጨረሻ ላይ የተናገረው እንደዚህ አለ። ግራ በሚያጋባ ህይወት ውስጥ እስራኤላውያን ስላያቸው እኔና ቤቴ እግዚአብሔር እናመልካለን፣ እናንተ ዛሬ የምታመልኩትን ምረጡ አለ። ወገኖቼ የመረጥነው ኢየሱስ ትክክለኛ ነው። የመረጥከው ኢየሱስ ትክክለኛ ነው። የመረጥሽው ኢየሱስ ትክክለኛ ነው። በፍጹም ልብ ተከተለው፣ እግዚአብሔር የረገጥከውን ምድር ያወርሳል። በፍጹም ልብ ቃሉን የሚናገረው እኔ አይደለም፣ ከኪሴ አውጥቼ አይደለም የምነግርህ፣ እግዚአብሔር ቃል ነው የሚነግረው። በፍጹም ልብ ተከትለዋልና የረገጥከው ምድር ትወርሳለህ ብሎኛል አለ። ካሌብ መውጣት አትችልም፣ መውረስ አትችልም፣ ተራራማው ሀገር ላንተ ሊሆን አይችልም ባለው ጊዜ ኢያሱ ኖ እግዚአብሔር ያለኝ እንደዚህ ነው አለ። ስለዚህ ዛሬም ያወርሰኛል አለ። ዛሬም እወርሳለሁ በሉት። የደከማችሁ ልባችሁ የደከመ የዛላችሁ አቅም ያጣችሁ ወንድሞቼና እህቶቼ ልንገራችሁ፣ እግዚአብሔርን አምላካችሁን በፍጹም ልባችሁ ተከተሉ እንጂ መውረስ አትከለከሉ። እግዚአብሔር ያወርሳችኋል። እግዚአብሔር ያወርስሻል። እግዚአብሔር ያወርሳል። ወራሽ ያደርጋል። እግዚአብሔር ቃል ነው የሚናገር። ቤትህን ትወርሳል፣ ዘመዶችህን ትወርሳል። ክብር ለኢየሱስ ይሁን። ትውልድህን ትወርሳል። ማካሴ ፕሬጄኒያ ሳትወርሳቸው ወደ ሞት አይሄዱ። እግዚአብሔር ያወርሳችኋል። እኔ ላውጅላችሁ ወንድሞቼና እህቶቼ፣ በጌታ ቤት የሌሉ ቤተሰቦች ያላችሁ፣ በጌታ ቤት ያልሆኑ ወንድሞች ዘመዶች ያላችሁ ልንገራችሁ፣ ኢየሱስን በፍጹም ልባችሁ ተከተሉት እንጂ እግዚአብሔር ያወርሳችኋል። እናንተ ወራሾች ናችሁ፣ ትገለጣላችሁ፣ ተወርሳችኋላችሁ እንጂ አትወረሱም። እግዚአብሔር ያወርስሻል እህቴ። እግዚአብሔር ኃያል ነው፣ ያወርሳል ወንድሜ። እግዚአብሔር ጉልበተኛ ነው፣ ያወርሳል ወንድሜ። እንዴት እንደሚያወርስ አታውቅም፣ ድንገት ግን ተወርሰው ታገኛቸዋል። ቃሉ ነው። በፍጹም ልብህ ምን አድርገዋል? ተከትለዋል። አልተጠራጠርክም፣ ግራና ቀኝ
እግዚአብሔር አያሳፍርህም። የእግዚአብሔር ስም የተመሰገነ ይሁን። እግዚአብሔር አያሳፍርሽም። አንደኛ ነገሥት ምዕራፍ 2:3 ላይ እግዚአብሔር እንደዚህ ያለው ለሰሎሞን እንደዚህ ያለው አምላክን የእግዚአብሔርን ትእዛዝ ጠብቅ፣ የምታደርገው ሁሉ እንዲከናወንልህ፣ በምትሄድበትም ሁሉ እንዲሳካልህ በሙሴ ሕግ እንደተጻፈ በመንገዶቹ ተመላለስ፣ ሥርዓቶቹንና ትእዛዙን፣ ሕግጋቱን፣ ደንቦቹን ምን አድርግ? ጠብቀው ይላል። ክብር ለኢየሱስ ይሁን። ምን እንዲያደርግልህ? እንዲሳካልህ፣ እንዲከናወንልህ። በዚህ ጉባኤ ያለው 90% ሰው ሊሆን ይችላል፣ ከዛም በላይ ሊሆን ይችላል። ብዙዎቹ ሰው ስኬትን የምንፈልግ ሰዎች ነን። በትምህርት እንዲሳካልን እንፈልጋለን፣ በስራ እንዲሳካልን እንፈልጋለን፣ በያስነው ነገር እንዲሳካልን፣ በትዳር ስኬታሞች እንድንሆን እንፈልጋለን። ለዚህ ሁሉ ለስኬቱ ዋናው መንገድና ምስጢር እግዚአብሔርን በፍጹም ልብ መከተል መኖር ነው። አጠገብ ያለውን ሰው ኑረው በሉት። ያው ቃሉ ኑረው በሉት። ክብር ለኢየሱስ ይሁን። መኖር ነው። መዝሙር 119 ቁጥር 165 ላይ እንደዚህ ይላል፣ ሕግህ የሚወዱ ብዙ ሰላም አላቸው፣ እንቅፋትም የለባቸውም ይላል። የሚወዱ ሰዎች ብዙ ሰላም አላቸው፣ እንቅፋትም የለባቸውም ይላል። እንቅፋት ከባህሪው ከመንገድ የሚያስቀር ወይንም የሚያዘገይ ነገር ነው። ሰው እንቅፋት ከመንገድ ላይ ከመታው ያለበትን ቦታ ላይ በፍጥነት መድረስ አይችልም። ግን ሕግህ የሚወዱ ብዙ ሰላም አላቸው፣ እንቅፋትም የለባቸውም ይላል። በጌታ በኢየሱስም እንቅፋትን የሚያነሳ የእግዚአብሔር ሥርዓት በኢየሱስም ልብህን ይሙላው። አሜን። አዎ ትእዛዙን መኖር ነው። ቃሉን መኖር ነው። ክብር ለኢየሱስ ይሁን። ቃሉን መኖር ነው። በብዙ በታማኝነት መታዘዝ ነው። በታማኝነት ታዘዙ። ሰው ይኑርም ሰው አይኑርም፣ ሰው ይህም ሰው አይህም፣ የምትፈራው ይኑርም የማትፈራውም አይኑር። በየትኛውም ስፍራ ላይ ግን እግዚአብሔር እንደሚያይህ እርግጠኛ ሁን። በየትኛውም ስፍራ ላይ እግዚአብሔር አለ። በእግዚአብሔር ፊት ልትደበቅ በፍጹም አትችልም። በእግዚአብሔር ፊት ራስን ልትሸሽግ በፍጹም አትችልም። ማንም ባያይህ እግዚአብሔር ያያል። የሰው እውነተኛ ባህሪው የሚገለጠው ሰው በሌለበት ጊዜ በሚያደርገው ነገር ነው። ብዙ ሰው የሚፈራውን ሰው ካለ ሊያደርገው የሚገባውን ነገር በስርዓት ሲያደርግ ታገኙታላችሁ። አንዳንድ ሰው ደግሞ የሚፈራው ከሌለ እንደፈለገው ነው የሚኖረው። አንድ ጊዜ አንድ ባልና ሚስት ማታ ማታ ጴንጤዎች ናቸው፣ ወይን እያስመጡ ይጠጣሉ እና የጠጡ እያለ በሩን ዝጊው ይባላል። ልጅ በር ዝጋው፣ ሰው እንዳይመጣ በር ዝጋው። ኋላ በር ከዘጋ በኋላ አባባ ጥያቄ መጠየቅ እችላለሁ? ጠይቀኛል። ሰው እንዳይመጣ እኔ በሩን ዘግቻለሁ አለ። አሁን ማንም የሚያይ የለም፣ የሰማዩም ግን ማን ይዘጋዋል አለ። እግዚአብሔር ያያል። እስቲ አጠገብ ያለውን ሰው ተጠንቀቅ፣ እግዚአብሔር ያይሃል በሉ። አው ተጠንቀቅ፣ እግዚአብሔር ያይሃል። በስልክ ላይ የሆነ ነገር ስታደርግ እግዚአብሔር ያይሃል። ስትዋሽ ስትቀጥፍ እግዚአብሔር ያይሃል። በተቀመጥክበት እግዚአብሔር በሰጠ ስፍራ ላይ በትክክል ተግባርህን ሳትወጣ ስትቀር እግዚአብሔር ያይሃል። አንተ የእግዚአብሔር ሰራተኛ ነህ። ሰው የቀጠረህ አይደለም። በዛ ስፍራ ላይ የተከለ እግዚአብሔር ነው። እግዚአብሔር ያይሃል። እስቲ እግዚአብሔር ያያል በሉ። አዎ ይሄንን ነገር የሆነ በደል ሲደርስብን ብቻ ነው እግዚአብሔር ያያል የምንለው። እኛ ስንበድልም እግዚአብሔር ያያል። አሜን ትለኛለህ? አዎ ጠንካራ እንደሆነ አውቃለሁ። ትምህርቱ ግን ነፃ ያወጣሃል። እግዚአብሔር ያያል። እስቲ እግዚአብሔር ያያል ልበል ወንድሜ። አዎ እውነትን ስትኖር እግዚአብሔር ያያል። ውሸትን ስትኖር እግዚአብሔር ያያል። ስትሸነግል እግዚአብሔር ያያል። ሁለት ሐሳብ ይዘህ ስትሄድ እግዚአብሔር ያያል። ስትቀጥፍ እግዚአብሔር ያያል። ስትሰራም እግዚአብሔር ያያል። እግዚአብሔር ቃል ሲናገር አትሳቱ፣ እግዚአብሔር
አይዘበትበትም ይላል። ሰው የሚዘራውን ያንኑ ያጭዳል ይላል። ስለዚህ ታማኝ በመሆን ታዘዝ። አሜን። እግዚአብሔር ሁለተኛ ዜና 16 ቁጥር 9 ላይ እንደዚህ ይላል፣ በፍጹም ልባቸው የሚታመኑበትን ለማበርታት የእግዚአብሔር ዓይኖች በምድር ሁሉ ላይ ይመለከታሉና እነሱን ሊያበረታቸው በፍጹም ልባቸው እግዚአብሔርን የሚታመኑትን የሚደገፉበትን ሊያበረታቸው እግዚአብሔር ዓይኖቹ ወደ ምድር ይመለከታል። እነዚህ የታመኑ አይደክሙም። የታመኑ ወደቁ ሲባሉ ይነሳሉ። የታመኑ ጠፉ ሲባሉ በስተው ይገኛል። በፍጹም ልብ ታመን እንጂ እየሰፋ ትሄዳል፣ እየበዛ ትሄዳል። ወደክ ብትባል ትነሳል፣ ጠፋ ብትባል ሰፍተ ትገኛል። በፍጹም ልብ ታመን እንጂ እግዚአብሔር ለቃሉ ታማኝ ነው። በፍጹም ልባቸው የሚታመኑትን ሊያበረታቸው በእግዚአብሔር ታመን እንጂ ወንድሜ እግዚአብሔር ያበረታል። አሜን ትለኛለህ? በእግዚአብሔር ደስ ይበልህ የልብህን መሻት ይሰጥሃል ይላል። እግዚአብሔር ስም የተመሰገነ ይሁን። አሜን ትለኛለህ? ሌላው እምነትህን በተግባር ለመግለጥ ከፈለክ በንጹህ ልብ የምታደርገውን ነገር አድርገው። ንጹህ ልብ እግዚአብሔር በጣም ይፈልጋል። አሜን። አንድ ነገር ስታደርግ በነገራችን ላይ እግዚአብሔር ማድረግህን አይደለም የሚያዩ። ለምን አደረክ ይላል። ምንድነው ያነሳሳህ ብሎ ይጠይቃል። ሞቲቭ የሚባል ነገር አለ። ፈረንጆቹ ሞቲቭ ይሉታል። እኛ ደግሞ የሚያነሳሳን የሚገፋን ነገር ያደረግንበት ምክንያት እግዚአብሔር ያያል። አንዳንድ ወንድሞች ቆንጆ እህት በመካከላችን ካዩ ከውጭ ይመጡና ጌታን ይቀበላሉ። ጌታን የተቀበሉበት ሞቲቭ እግዚአብሔር ያውቃል። እሷን እስከሚያገኙ ድረስ ነው እዚህ የሚመላለሱት። ተማር ስትሉትም ይማራል፣ ደህንነት ሳይገባው ይጠመቃል። እግዚአብሔር ያያል። እሷን ከወሰደ በኋላ ከዛ በኋላ እግሯን ያስራል። እናንተ ስትጸልይ ለምን እንደምትጸልይ እግዚአብሔር ያውቃል። ከመጀመሪያው ነገር ባህሪን ቀይረህ ሽርጉድ ማለት ጀምር። እግዚአብሔር ሽርጉድ ያልክበት ምክንያት ያውቃል። ስለዚህ ስትታዘዘው በሙሉ ልብ በንጹህ ልብ እግዚአብሔርን ታዘዘው። አሜን። አጠገብ ያለውን ሰው ልብ በእግዚአብሔር ፊት አይደበቅም በሉት። አዎ ልብ በእግዚአብሔር ፊት በፍጹም አይደበቅም። በንጹህ ልብ መዝሙር 34:10 ላይ እንደዚህ ይላል፣ አንበሶች ሊያጡ ሊራቡም ይችላሉ። አንበሳ የተባለው ሊያጣም ሊራብም ይችላል። የሚበላው ነገር ላይኖረው ይችላል። እግዚአብሔርን የሚሹ ግን ከመልካም ነገር አይጎልባቸውም ይላል። በንጹህ ልብ እግዚአብሔርን ፈልገው እንጂ መልካምን ነገር አታጣም። አሜን ትለኛለህ? ጉልበት አላቸው፣ አቅም አላቸው፣ ሀብት አላቸው፣ ዝና አላቸው፣ እንዲህ ናቸው፣ በፍጹም ሊቸገሩ አይችሉም የምትሏቸው ሰዎች ሊራቡ ይችላሉ፣ ሊቸገሩ ይችላሉ፣ ሊወድቁ ይችላሉ። እግዚአብሔርን ግን የሚፈልጉ ከመልካም ነገር አይጎድሉም። በንጹህ ልብህ እግዚአብሔርን ፈልገው በሉት። አጠገባቸው ያለውን ሰው አሜን። መዝሙር 84:11 ደግሞ እንደዚህ ይላል፣ እግዚአብሔር አምላክ ፀሐይና ጋሻ ነውና እግዚአብሔር ሞገስንና ክብርን ይሰጣል። እግዚአብሔር በቅንነት የሚሄዱትን መልካም ነገር አይነፍጋቸውም ይላል። በምን? በቅንነት የሚሄዱት፣ በልበ ንጹህነት የሚሄዱት መልካም ነገር አይነክፋቸውም። ልበ ንጹሃን የምስራች እግዚአብሔር መልካም ነገር አይነክፋቸው። እግዚአብሔር በመልካም ነገር ህይወታችሁን ይሞላዋል። እግዚአብሔር በመልካም ነገር ዘመናችሁ ተጀምሮ ያልቃል። መልካም ነገር ከቤታችሁ አይጎልም። መልካም ነገር ከስራችሁ ስፍራ ላይ
እግዚአብሔር በመልካም ነገር ይሞላቸዋል። ነገሬን እየጠቀለልኩ ነው። እግዚአብሔር ስም የተመሰገነ ይሁን። እምነትን በተግባር የሚገልጡ እሺ በማለት ከኃጢአት ለሚመለሱ ሰዎች ኃይል ይሆንላቸዋል። አሜን ትላላችሁ? እምነትን በተግባር ለመግለጥ ከፈለክ መጀመሪያ እሺ ብሎ ከኃጢአት መመለስ ነው። አቅጣጫ መቀየር ነው። ከኃጢአት መመለስ ወይንም ንስሐ መግባት ማለት አቅጣጫ መቀየር ማለት ነው እንጂ መሻሻል ማለት አይደለም። ወደዚህ የምትሄድ ከሆነ ንስሐ ስትገባ ፊትህን መልሰህ አቅጣጫ ትቀይራለህ ማለት ነው። ንስሐ የንስሐ ተግባሪያ ነው። ንስሐ ቤተክርስቲያን ሲመጣ ብቻ አይገባም። ንስሐ በዚህ ቦታ ላይ ከገባ የገባኸውን ንስሐ እስከ መጨረሻ ትቀጥላለህ። እየተሻሻልክ አትመጣም። እግዚአብሔር ጸጋ ሁሉን ያስችላል። እስቲ አሜን በለኝ። እስቲ በደም ደግመህ አሜን በለኝ። እኔ ወደ ጌታ ስመጣ በጣም አጨሻለሁ፣ በጣም እቅማለሁ፣ ሌላም ነገር አደርጋለሁ። ግን ወደ ጌታ ከመጣው በኋላ አጨስ የነበረውን ሲጋራ እንደገና ፌላ አላደረኩትም። እኔን የረዳኝ የእግዚአብሔር ጸጋ አንተንም ይረዳሃል። እኔን የረዳኝ የእግዚአብሔር ጸጋ አንቺንም ይረዳሻል። ካለህበት ነፃ ሊያወጣ ይችላል። ልምዴ ነው አንልም፣ አዲስ ፍጥረት አድርጎናል። እግዚአብሔር ስም የተመሰገነ ይሁን። እሺ ብሎ መመለስ ነው። እንዴት አቋርጣለሁ ያቅተኛል የምትሉ ሰዎች እኔን የረዳህ አንተ እንዴት አይረዳህም? እኔን የሰራልኝ እግዚአብሔር እንዴት አንተን አይሰራልህም? እኔን ያቆመኝ እግዚአብሔር እንዴት አንተን አያቆምህም? የእግዚአብሔር ጸጋ ይችላል። ክብር ለኢየሱስ ይሁን። እግዚአብሔር ቃል ሲናገር በዘሌዋውያን 26 ላይ እንደዚህ ይላል፣ በስሜ የተጠራው ሕዝቤ ራሱን አዋርዶ ቢጸልይ ፊቴንም ቢፈልግ ከክፉ መንገዱ ቢመለስ ከሰማይ እሰማዋለሁ፣ ኃጢአቱን ይቅር እላለሁ፣ ምድሩንም እፈውሳለሁ ይላል። አሜን። ይቅር መባል ብቻ ሳይሆን ምድር ይፈወሳል፣ አንተ ትፈወሳለህ፣ ቤት ይፈወሳል፣ ትዳር ይፈወሳል፣ ኑሮ ይፈወሳል፣ ስራ ይፈወሳል፣ ነገር ይፈወሳል። እግዚአብሔር ፈወሰ ማለት ወንድሜ ጤናማ አደረገው ማለት ነው። እግዚአብሔር ስም የተመሰገነ ይሁን። ስለዚህ እንዲሰራ መመለስ ነው። የጌታ ስም የተመሰገነ ይሁን። እምነት በተግባር መግለጥ ማለት ይሄ ነው። በተመለሰ ህይወት መመላለስ ማለት ነው። በፍጹም ልብ እግዚአብሔርን መከተል ማለት ነው። ቃሉና ትእዛዙን መኖር ማለት ነው። ቃሉና ትእዛዙን ማሰላሰል ማለት ነው። ለስኬት ሌላ መንገድ መፈለግ ሳይሆን እንደ እግዚአብሔር ቃል መኖር ሲጀምር ስኬት ወደ ህይወት ይመጣል። ብዙ ሰው ስኬት ፈላጊ ነው። በዚህ ዘመን ስኬት ፈላጊ አማኝ በጣም ብዙ ነው፣ ከኔም ጭምር። ስለዚህ እንመለስ ወደ እግዚአብሔር ቃል። ከእግዚአብሔር ቃል ጋር ህብረት ይኖረን። የእግዚአብሔር ቃል ጊዜ ለማጥናት ጊዜ ይኑራችሁ። አመንን የምትሉትን ነገር በተግባር ግለጡት፣ ኑሩት። ማያስፈልግ ግብዣ ወደ ህይወታችሁ ሲመጣ ኖ አይመለከተኝም፣ አይመጥነኝም በሉት። የህይወት ግብዣ መንገድን የሚያስታችሁ ነገር ሲመጣ ኖ አይመለከተኝም፣ አይመጥነኝም በሉት። አትቀበሉት። መንገዳችሁን ይዘጋባችኋል፣ ስኬታችሁን ይከለክለዋል። የእግዚአብሔር አብሮነት ከእናንተ ጋር እንዳይሆን ይከለክለዋል። ኖ አይሆንም በል። ቢያስከፍልህም ለጊዜው ልትከፍል ትችላለህ፣ ኋላ ግን እግዚአብሔር ይከፍልሃል። ሰማነውን ቃል ይባርክልን።